ያለ በጣም እድለኛ ነህ። ለሁላችንም እናት እንደዛ ናቸው። ግን በጣም ነው ደስ ያለኝ ማለት ምንም የማያውቀዋት ልጅ በዚህ ልክ ተጨናንቀው እሷን ሊያዩ መተው እንደገና ለእሷ ስጦታ እንደገና እሷ የምትበላው ምግብን እናትን 1000 ዓመት ትኑሩልህ፣ 1000 ዓመት ይኑሩልህ። አቤት መቀላቀል! እናንተ በጣም ትልቅ ሰው ነህ። እኔ ለአንተ ምንም አይነት ቃላት የለኝም። ማህሌት በጣም ነው ደስ ያላት ስጦታው ስታየው ማለት ሰው አለኝ ወይ በቃ የሆነ በወደቃችሁ ሰዓት ሰው እንዲህ ምንም አጠብቁ ሰዓት ከጎናችሁ ሲሆን ጊዜ እንደገና መኖር ትፈልጋላችሁ። እንደገና መኖር እንደገና ሌላ ነገር ያምራቸዋል። በቃ ለከኔም ሰው አለኝ ወይ ለካ ሰው ያስታውሰኛል ወይ እኔ ስጦታ የሚሰጠኝ ሰው አለ ወይ እንደ እናት ጎን የሚሆን ሰው አለ ወይ ብላችሁ በቃ እንደ ቤተሰብ የሚሆነኝ ሰው አለ ወይ ብላችሁ እንድታስቡና የበለጠ እንድጠነክሩ ነው የሚያደርገው። ማሻላ ተባረካላ። በጣም ነው ማለት በጣም ነው ደስ ያለኝ። ለምን እንደሆነ ታውቃላችሁ? ማህሌትን ሞራል ይሰማታል። በቃ ሰው አለኝ ወይ ብላ ሞራል ይሰማታል። እንደ ሰው ከጎኗ ሲሆን አይዞሽ አብሽሪ ስሏት የበለጠ እንድትጠነክር ነው የምትሆነው። የነስራይን ሆነ ዘላለም በማህሌት ላይ ብዙ አይነት መስዋዕትነት ከፍላችኋል። የእናንተ ደግሞ እጥፍ ድርብ አድርጎ ፈጣሪ ይክፈላችሁ። እናትም ማህሌት መተው እንደዚህ ያስደስተዋት አላህ ሱብሓነሁ ወተዓላ ያስደስታቸው ነው ምለው። ዛሬ ደግሞ ማህሌት ለተመልካች በሙሉ ከልብ አመሰግናለሁ ብላ ምስጋና ነው የሰጠችው። ከባለፈ ደግሞ ዛሬ ትሻላለች። ድምጿም ያምራል። ጀግና ሆና ነው ያወራችው። የሚገርማችሁ ነገር ማንም ማያውቀው እናንተም ሆናችሁ ማንም ማያውቀው እኔ ማውቀው ሚስጥር ለመስፍን በጣም አደገኛ የሆነ ሚስጥር አለ ነው ያለችው። እንግዲህ ብቻ አላቅም ግና ይሄ ሚስጥሯን በአደባባይ አውጥታ መስፍንን የምታዋርድበት ጊዜ ቅርብ ያድርግላት። በመጀመሪያ ደረጃ ደግሞ ወንድሟን እንዲገኝ ሁላችንም ዱዓም ሆነ ጸሎት ማድረግ አለብን። ወንድሟ አግኝታ ደስተኛ የምትሆን ምክንያቱም አሁን ቢሻላትም ጭንቀት አለባት። በቃ ወንድሜ ምን ይሆናል? ምክንያቱም እሷ ያሳለፈችውን አሁን ወንድሟም ያሳልፈው። እሷ የወሰደችው መድኃኒት በሆኑ ነው ወንድሟም ይወስደው። እሷ እንዴት እንደሚያደርጓት ያው እሷ ጾታዊ ትንኮሳ ቢደርስባትም እሱ እንደሚያደርጉት አይታወቅም። ምክንያቱም እነዚህ ሰዎች አረመኔ ናቸው እና ያ ነገር ደግሞ ውስጧ በጣም ይረበሻል። አሁን ወንድሟ ምንም ቢሆን ተገኝቶ አጠገቧ ቢሆን የበሰ ትጠነክራለች፣ ጠንካራ ሆና ትመጣለች። ግን አሁንም በጣም ጠንክራለች። በጣም ነው ያኒ ከትላንት ወዳ ምናምን ካየና ዛሬ በጣም ነው ለውጥ አላት። አሁንም በርቺ፣ መጠንከር አለብሽ። እንደዚህ የሰው አውሬ የሆኑ ሰዎች ደግሞ መሸነፍ ሳይሆን ጠንካራ ሁነን ስናሳያቸው በጣም ከነሱ የተሻለ ሁኔታ ሁነን ማሳየት ከነሱ የተሻለ ነገር ሰርተን ስናሳያቸው ነው የሚዋረዱት። እኔስ ምንድን ነኝ? እኔ የምሰራው ነገር ትክክል አይደለም። እኔ የሰውን ህይወት የቀጠፍኩት፣ እኔ ሰውን እንዳይኖር ያደረግኩት፣ እኔ የሰውን ያስለቀስኩት፣ ሌላ ሰው እንደዚህ ጥሩ ነገር ያሰራል ለምን ነው ብሎ ራሳቸው ህሊናቸውና ውስጣቸው እንዲጎዱ ነው የሚያደርገው። እና አሁን አንቺ እንደዚህ ጠንክረሽ ጥሩ ስራ ለመስራት ከነስራይና ከዘላለም ጎን ሆነሽ እንደ አንቺ የተቸገሩ እንደ አንቺ የታፈኑ እንደ አንቺ የታገቱ ብዙ ሰዎች ሊኖሩ ይችላሉ። ከነሱ እኩል ሆነሽ እነዛ ሰዎች የምትረጅበት ጊዜ ቅርብ ያድርግልሽ። ያ ነገር ልትሰሪ ደግሞ መጀመሪያ መጠንከር ነው የሚያስፈልግሽ ማህሌት። ያለው ሚስጥር ደግሞ ራሴ እንጂ ለማንም አልናገርም። እኔ ነው ደብቄ ያስቀመጥኩት። በጣም ከባድ ሚስጥር ነው። ከሱ ጋር የሚሰሩ ጓደኞችም ለቤተሰቦችም የሱ የሆነ በጣም ከባድ ሚስጥር አለ። ይሻለኝና ከእናንተም ጋር ሂጄ አጋፍጠዋለሁ። እኔ ፊት ለፊት ሂጄ ነው አጋፍጠዋለሁ ነው አለች። እኔ ካልሄድኩኝ ማንም አያገኘው ማለች። እኔ እንጃ መሬት ቆፍራ አስቀምጠው ይሆናል ምን አድርጋ ይሆናል እኔ አላቅም። ብቻ አላህ አፊ ያርግሽ። ያ ሚስጥሩ ለማውጣት ሆነ ራስሽም ተቋቁመሽ ጠንካራ ሆነሽ ስራሽን ወደ ለእናት አባቶችሽ ቤት ተመልሰሽ እናት አባቶችሽ ስራ እንድትሰሪ ለሁሉ ነገር መጀመሪያ አንቺ ጤነኛ ሁኚ። አንቺ ጤናሽን ይመለስ። ጠንካራ መሆን አለብሽ እንጂ የእሱ ሚስጥር ከዚህ የበለጠ ሚስጥር ይወጣበታል። እሱ እኮ ይህን ቀላል ነገር ነው። እናንተ ማግቶ እኮ የ3 ዓመት እንደፈለገ 2 ዓመት እንደፈለገ የጨፈረ ነው። የበለጠ ነገር ሊኖርም ይችላል። ምክንያቱም እኛ የሰማነው እንጂ ያላየነው እንጂ ያልሰማነው የለም ብለዋል ዘላለም። እውነቱ ነው። ሀገራችን ላይ የባሰበት ነው የሚመጣው እንጂ ደስ የሚል ነገር የሚሰማ ነገር የለም። ዋናው
ወንድምሽ እንዲገኝ ደግሞ እነዚህ ልጆችን ደግሞ አንቺ ሰነፍ ሳትሆኚ ጠንካራ ብለሽ እነሱም ወንድምሽ እንዲፈልጉ ከጎናቸው መሆን አለብሽ። መቼም ቢሆን ማልቀስ የለብሽም። በጣም ጥሩ ሰው፣ ደግ ሰው ከጎንሽ አላህ ሰጥቶሻል። የነስራኝ በጣም ጥሩ ሰው ነው። ዘላለም በጣም ጥሩ ሰው ነው። አርፎ ተርፎ ከእነሱ ደግሞ ያው እናቱ እንደ ልጅ ከአሁን በኋላ እኮ ልጄ ነሽ ነው ያለችሽ። ልጄ ነሽ ነስራኝ ማለሽ እኔ እህቴም ነሽ ሁሉ ነገር ካሁን በኋላ እናቴ ለእኔ ብቻ አይደለም ለአንቺም እናት ናት ብሎ ነው ቃል በቃል የተናገረው። በጣም ደስ የሚል ነገር ነው። በጣም ደስ ይላል። መወለድ እኮ ቋንቋ እኮ ነው የሚባለው። እውነት እኮ ነው። ምኖችሽ ያልሆኑ ሀታ በአካል አንድ ቀን ያላዩሽ አብራችሁ አንድ ቀን ያልበላችሁ ብቻ የአንቺ ህመም ተሰምቷቸው በዚህ ልክ ተጨንቀው በዚህ ልክ አንቺ ጎን ሲሆኑ በጣም ነው ደስ የሚለው። በቃ ሰውኛ የሚሆን ነገር ይሰማናል። ምንም ብንሆን ሰው ከጎናችን አለ ወይ የሚባል ነገር በቃ ጥሩ ነገር እንድናስብ ተስፋ እንድኖረን ነው የሚያደርጉን። እኔ ለዘላለምና የነስራይን ምንም አይነት ቃላት የለኝም። በርቱልን፣ ሁሌ ወደፊት እንጂ ወደ ኋላ የሚባል ነገር የለም። ከዚህ የበለጠ ነገር እንደሰሩ የበለጠ ነገር አገራችን ላይ እንዲሻሻል አገራችን ሁሉ ሰው በእኩል አይነት መብት እንዲሄድ ማን ሰው እንዳይገፋ የምታደርጉ ጀግኖች አላህ ያርጋችሁ። ደግሞ ታደርጋላችሁ። ጠንክራችሁ ከሰራችሁ እኛ ከጎናችሁ ነን። ቢያንስ አብሽር ብለን ኮሜንት የጻፈን ቪዲዮችን ያየን ላይክ ያደረገን ከጎናችንን እኛ አቅማችን የሚችለው ማድረግ ነው። ሰው አቅሙ የቻለው ነው ማድረግ ነው እንጂ አቅሙ ማይችል አያደርግም። ስለዚህ በርቱልን ነው ወደፊት እንጂ ወደ ኋላ የሚባል ነገር የለም። ናትናኤል ደግሞ በቅርብ ተገኝቶ ደስተኛ የምንሆንበት ቀን ማነው መስፍን ደግሞ የእጁ ተይዞ የስራውን አግኝቶ በሱም ደስተኛ የምንሆንበት ጊዜ ቅርብ ያድርግልን። እሱ ብቻ አይደለም፣ በሰው ዙሪያ ሰውን የሚያስለቅሱ በሰው ህይወት ላይ የሚጫወቱ በሙሉ የእጃቸውን አግኝተው ለካኛ ሰው ይህን ያህል እንጎዳ ነበረ ወይ ብለው ትምህርት ወስተው ተምረው ነገ ጥሩ ነገር እንደናንተ ጥሩ ነገር እንዲሰሩ ኢንሻአላህ ተስፋ እናደርጋለን። ምክንያቱም እኛ ሁላችንን ሰዎች ነን፣ እንሳሳታለን፣ መጥፎ ነገር እንሰራለን። ግን ከዛ ስህተታችን ደግሞ ታርመን ጥሩ ነገር ለመስራት መሞከር ነው ያለብን እንጂ ማይሳሰተው አንድ ሱብሃነሁ ወተዓላ አላህ ሱብሃነሁ ወተዓላ ብቻ ነው እንጂ ሰው ሁሉ ጥፋት ማይሰራ ሰው የለም፣ ማይሳሰት ሰው የለም። በየቀን ስህተት እንሰራለን። በቀን ስንት ጊዜ ስህተት እንሰራለን? ምክንያቱም ሰዎች ስለሆን ማለት ፍጡር ሁሉ ጊዜ ይሳሰታል። ፈጣሪ ብቻ ነው የማይሳሰተው። እና ከዚህ ከጭካኔና ከዚህ ካረመኔ የሆነ ድርጊታቸው ደግሞ ተቆጥበው ህዝባቸው የሚያገለግሉ እንደናንተ በቃ ጥሩ የሚያለቅሱ ሰዎች እንባ አባሽ የወደቁ ሰዎች አንስተው አይዟቸው አብሽሩ የሚሉ ልቦና አላህ ይስጣቸው ነው የምለው። ልቦና አላህ ይስጣቸው። መራገም ምን ዋጋ የለውም። ልቦና አላህ ይስጣቸው፣ ቀልብ አላህ ይስጣቸው። ወደ ቀልባቸው ተመልሰው ህዝባቸው የሚያገለግሉ ያርጋቸው። ምክንያቱም መስፍን በጣም የተማረ ሰው ነው። በጣም ጎበዝ ተማሪ፣ በጣም ጎበዝ የሆነ ሰው ነበረ ተብሏል። ያው በቤተሰቦቹ ሰምተናል፣ በእህቱም ሰምተናል። ግን አንዳንዴ አላህ ብቻ ሁሉ ነገር መንገዱ ሲያስተካክልን እኮ ነው። አላህ መንገዱ ሲያስተካክልን በትንሽ ነገር ሰውን እንረዳለን። ግን ዋናው ፈጣሪ አያጥመን ማለት ነው። ልቦናችን ሁሌ ንጹህ ነገር እንድናስብ ንጹህ ነገር እንድንሰራ ያድርገን እላችኋለሁ። ውድ ቤተሰቦቼ ሁላችሁም ከልብ ነው ማመሰግነው። ለቤት አዳዲስ የሆናችሁ አሁንም ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ቪዲዮን ከወደዳችሁ እስከ መጨረሻ አይታችሁ ኮሜንት አስቀምጡ፣ አበረታቱኝ እላችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።